ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ አድማጮቻችን እንዴት አላችሁ? ለሰዓቱ ብትሰሟቸው ያልናቸውን አጫጭር ሰበር ዜናዎችም ከዚህ እንደሚከተለው ወደ እናንተ እያደረስን አብረናችሁ ቆይታዎችን እናደርጋለን። እናንተ እስከ ፕሮግራማችን ፍጻሜ አብራችሁ ከኛ ጋር ቆይታ አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ደግሞ ይህን ቪዲዮ ላይክ ማድረጋችሁ እንዳትዘነጉ። ሰፋፊ አርሰናላዊ ጉዳዮችን የምታዳምጡበት ቤት ነው። አብራችሁን ስላላችሁ ስለምታደምጡን ከልብ እናመሰግናለን። በቀጥታም ወደ መረጃዎቻችን የምናመራ ነው የሚሆነው። የመጀመሪያ መረጃችን አድርገው ወደ እናንተ የምናደርሰው እንግዲህ የቤሺክታሽ እግር ኳስ ክለብ ሊያንድሮ ትሮሳርድን ለማስፈረም በሚደረገው ሂደት የ20 ሚሊዮን ዩሮ የዝውውር ገንዘብን ስለማቅረባቸው የሚሰማ ይገኛል። የኛውንም ጉዳይ ታደምጡታላችሁ። እንደዚሁም አርሰናል ተጫዋች ማስፈረሙንም ይፋ አድርጓል። ከዛም እንደገና ሌነሪ ከአርሰናል ጋር ስለመለያየቱ መረጃዎችም እያመላከቱ ይገኛሉ። የኛውንም መረጃ በዝርዝር የምታደምጡ ይሆናል። አሁንም ቢሆን ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። በዝርዝር ወደምንመለከታቸው ጉዳዮች በቀጥታ የምናመራ ይሆናል። አርሰናል በይፋ ተጫዋች ማስፈረሙን አረጋግጧል። የኛውም እንግዲህ ከተጫዋች ፔሮ ኢንካፔ ነው። ኢንካፔ እንደምታስታውሱት ባለፈው የውድድር ዓመት ላይ በአርሰናል ቤት እንግዲህ ቆይታ ያደረገው ከባየር ሌቨርኩሰን በውሰት ውል ነበረ ወደ አርሰናል መጥቶ ቆይታ ማድረግ የቻለው። ታዲያ እንግዲህ በአርሰናል ቤት ባለፈው ውድድር ዓመት ያሳየው እጅግ በጣም አንጸባራቂ ብቃትን ተከትሎ መድፈኞቹ ለተጫዋቹ የቋሚነት ኮንትራትንም ሰጥተውታል። ሁለገብ ተጫዋች መሆኑን ተከትሎ እንግዲህ ሄንካፔን ወደ ቡድን ስብስባቸው መቀላቀላቸው ለአርሰናል እግር ኳስ ክለብ በቀጣዩ የውድድር ዓመት ደግሞ የተሻለ ቡድናዊ መዋቅርን የተሻለ በራስ መተማመንን የገነባ ቡድንን እንዲያሳዩም ያደርጋቸዋል። ያን ያለፈው ዓመት እንግዲህ አስደናቂ ወይም ደግሞ አንጸባራቂ ብቃቱንም ዘንድሮ ያስመለከ የሚሆነ ፔሮ ኢንካፔ ቆይታዎችን እንዲያደርግ እድሎች የተመቻቹለት በተጫዋቹ በተለይም እንግዲህ በአርሰናል ቤት ለመቆየት ካለው ጽኑ ፍላጎትም የተነሳ እንደዚሁም ደግሞ በአርሰናል እግር ኳስ ክለብ የመጫወትም እንደዚሁም ባህሉን ስለወደደው ነው። ሪያል ማድሪድን ጨምሮ ትልልቅ የሚባሉ ቡድኖች የተጫዋቹን ፊርማ ለማግኘት ፈላጊ ሆነው ብቅ ማለታቸውም ይታወቃል። ነገር ግን የአርሰናል እግር ኳስ ክለብ ለተጫዋቹ ይፋዊ ኮንትራትን የውሰቱን ወደ ቋሚነት መቀየር ያላቸውን መብት ተጠቅመው እንግዲህ ከፔሮ ማርቲን ኢንካፔ ራያንን ወደ ቡድን ስብስባቸው መቀላቀላቸውን አረጋግጠዋል ማለት ነው። ይሄ ኢኳዶራዊ ተጫዋች በአርሰናል ቤት የሚያቆየውን ኮንትራት አሁን ላይ በይፋ ኦፊሻል በሆነ መልኩ ፈርሟል። በግራ ተከላካይ ቦታ በማል ተከላካይ ሚናነትም እንደዚሁ መጫወት ይችላል። ተጫዋቹ በዋነኛነት የቦታ የያዘው ፊዚካሉና እንደዚሁም የመከላከል እንቅስቃሴዎቹ እጅግ በጣም አስደናቂዎች ናቸው። ከዚህ በፊት እንደሚታወቀው ተጫዋቹ በነበረባቸው ቡድን በባየር ሌቨርኩሰን ቤት እንደዚሁም ደግሞ በተቃራኒው ደግሞ በቴራስ ኮርዶባ እግር ኳስ ክለብም እንደዚሁም ተመሳሳይ አይነት ብቃቶችን ሲያሳይ የነበረ ተጫዋች ነው። ሊቨርኩሰንን ተጫዋች ወደ አርሰናል ቤት አሳልፈው እንግዲህ እንዲሰጡ ካደረጋቸው ምክንያቶች መካከል አንደኛው ተጫዋቹ በፕሪሚየር ሊጉ ራሱ ማሳየትና ለአርሰናል እግር ኳስ ክለብ መጫወት ጽኑ ፍላጎት እንዳለው ይፋ ካደረገ በኋላም ነበረ። ይህም ተጫዋች አሁን ላይ እንግዲህ የአርሰናል ንብረት መሆኑንም ተመልክተናል። በቋሚነት ማለት ነው የአርሰናል ንብረት ሲሆን እንግዲህ አርሰናል 34.5 ሚሊዮን ፓውንድ የዝውውር ገንዘብን ለተጫዋቹ እናት ክለብ መክፈላቸውም እንደዚሁም ተረጋግጧል ማለት ነው። የተጫዋቹን ዝውውር ወደ ቋሚነት ስለመቀየር አርሰናል ረጅም ርቀትን አልተጓዘም ነበር። በነበራቸው የውል ስምምነት አማካኝነት ከ37 ሚሊዮን ጀምሮ እስከ 45 ሚሊዮን የሚደርሱ ገንዘቦች ነበሩ። በቋሚነት ለማስፈረም 45 ሚሊዮን ፓውንድ አካባቢ መክፈል ይጠበቅበት ነበር አርሰናል። አሁን ላይ ግን ሪፖርቶች እንደሚያሳዩ 34.5 ሚሊዮን እንደሆነ ይፋ አድርጓል። ይህም የሆነበት ዋነኛ ምክንያት ምንድነው በሚለው ጉዳይ ተጫዋቹን ለማስፈረም ባደረጉት እንቅስቃሴ አርሰናል እግር ኳስ ክለብ የተጠቀሟቸው ራሱን የቻሉ ቴክኒኮችም አሉ። ከመጫወቻ ደቂቃዎች እንደዚሁም ከቋሚነት አንጻር የተጠቀሟቸው ነገሮች እንዳሉ ይፋ እያደረጉ ይገኛሉ። አርሰናል እግር ኳስ ክለብ ከዚህ በፊት በውሰቱል ተጫዋችን አስፈርሞ ወደ ቋሚነት ሲቀይር ይሄ ለመጀመሪያ ጊዜ አይደለም ወይም ደግሞ አዲስ አይደለም። ዴቪድ ራያን ከብሬንፎርድ እንደዚሁ በ2024 በቋሚነትም ወደ ቡድን ስብስቡ የቀላቀለበት መንገድ እንደዚሁ የሚታወስ ነው። በውሰት አስፈረመ፣ ከዛ እንደገና የውሰቱን ወደ ቋሚነት ቀየረ ማለት ነው። ይህንን ስትመለከቱት እንግዲህ በዚህም ክረምት በአርሰናል እግር ኳስ ቤት ይፋው የዝውውር እንቅስቃሴዎች የሚቀሩ አይደለም። በቋሚነት ተጫዋቾችን ስለማስፈረም አበክሮ እየሰራ ይገኛል መድፈኛው አርሰናል ማለት ነው። ይህንን የተመለከቱ እንግዲህ በርካታ መረጃዎችም እየወጡ ይገኛሉ። ነገር ግን ሰዓቶችን ለመቆጠብ ያክል ፔሮ ኢንካፔ እስከ 2030 እንደሚያቆየውን የ5 ዓመት ውል በአርሰናል ቤት 34.5 ሚሊዮን ፓውንድ ተከፍሎበት ፊርማውን ማስቀመጡም ተረጋግጧል። ከሄንካፔ ቋሚነት ፊርማ አንጻር እንግዲህ እንዴት ታዩታላችሁ? ሀሳቦቻችሁን አካፍሉን። ክቡራትና ክቡራን፣ ሌላኛው የቤሺክታሽና የሊያንድሮ ትሮሳርድን ጉዳይ እናንሳ። ትሮሳርድ በአርሰናል ቤት ያሳለፋቸው አንጸባራቂ የውድድር ዓመታቶችም አሉ። በተለይ ከብራይተን ኤንድ ሆቭ አልቢዮን ወደ አርሰናል ከመጣ በኋላ እጅግ በጣም የሚያስደንቁ ዓመታቶችን ማሳለፍ ችሏል። ሊያንድሮ ትሮሳርድ በእግር ኳስ ሕይወቱ እንደዚሁም እጅግ የሚያስደንቁ የሚያስገርሙ የውድድር መርሃ ግብሮች ማድረግ ችሏል። የፕሪሚየር ሊጉ ሻምፒዮንነት የዘውድ አክሊልንም እንዲደፋ እንደዚሁም አርሰናል እድል ሰጥቶታል። ይህ ተጫዋች እንግዲህ ካሁን ላይ
በእግር ኳስ ህይወቱ መጨረሻ ላይ ወደ ቱርክ ስለማምራት እያሰበ ይገኛል የሚሉ መረጃዎችን በሰሞኑ ቀን በተደጋጋሚ ወደ እናንተም ስናርሳቸው የነበሩ መረጃዎች እንደነበሩ ይታወቃሉ። አሁን ላይ እንግዲህ የ31 ዓመቱ ቤልጅማዊ አጥቂ ሊያንድሮ ትሮሳርድ መዳረሻ ወደ ቱርክ እንዲሆንና የቤሽክታሽ እግር ኳስ ክለብ ሊቀላቀል ስለመሆኑ ነው መረጃዎችም ያመላከቱ የሚገኘው። ቤሽክታሽ ለተጫዋቹ በአመት ከ7 እስከ 8 ሚሊዮን ዩሮ የዝውውር ደመወዝንም አቅርበውለታል። አርሰናል ደግሞ 20 ሚሊዮን ዩሮ የዝውውር ፓኬጆችን ስለማቅረባቸውም ነው መረጃዎችም እያመላከቱ የሚገኙ። ትሮሳርድ በአርሰናል ቤት በነበረባቸው ወይም ደግሞ ቆይታ ባደረገባቸው የውድድር ዓመታት አንጸባራቂ ብቃትን ማሳየት ችሏል። 24 ሚሊዮን ብቻ ነበር የወጣበት በ2022 በ2023 ከብራይተን ኤንድ ሆቭ አልቢዮን ከአሜክስ ስቴዲየም ሲኮበልል ማለት ነው። በእርግጥ 2019 ላይ ነበር ከብራይተን ኤንድ ሆቭ አልቢዮን 16 ሚሊዮን አውጥቶ ያስፈረመው። ከዛ በኋላ 8 ሚሊዮን አትርፎ ነበር ይህንን ተጫዋችም የሸጠው። በአርሰናል ቤት እንግዲህ ተጫዋቹ ባሳለፋቸው ዓመታት በ2022 በ2023 የውድድር ዓመት ላይ በአጠቃላይ ባደረጋቸው ጨዋታ መርሃ ግብሮች 11 የጎል ተሳትፎ 1 ጎል አስቆጥሮ 10 አሲስት አስመዝግቦ ነበር። በ2023 በ2024 ደግሞ በ46 ጨዋታ 17 ጎሎችን አስቆጥሮ 2 አሲስቶችን አስመዘገበ። ከዛም በተቃራኒው ደግሞ በ2024 በ2025 የውድድር ዓመት በ56 ጨዋታ 10 ጎልና 9 አሲስት ባለፈው የውድድር ዓመት በ2025 በ2026 አርሰናል የሊጉ ሻምፒዮን በሆነበት የውድድር ዓመት በ50 ጨዋታ 8 ጎሎችንና 10 አሲስቶችን ማስመዝገብ ችሏል። ለአርሰናል እንደዚሁም ደግሞ ለሻምፒዮንነት ጉዞ እጅግ በጣም የአንበሳውን ድርሻ መውጣት ችሏል። ምክንያቱም ወሳኝ በሚባሉ የጨዋታ መርሃ ግብሮች ላይ አርሰናል በተቸገረባቸው የጨዋታ መርሃ ግብሮች ሚኬል አርቴታ ጌም ማኔጅመንት ላይ ትልቅ ችግር በሚነሳበት ጊዜ ሱፐር ሰብ ሆኖ ተመልክተነዋል። ባለፉት 4 ሲዝን በአርሰናል ቤት 174 ጨዋታ 36 ጎሎችን ማስቆጠር ችሏል። በብራይተን ኤንድ ሆቭ አልቢዮን በ121 ጨዋታ 25 ጎሎችን ነበር ማስቆጠር የቻለው። በአርሰናል ቤት እንግዲህ ጎል አስቆጣሪነቱ ጎላ ብሎ የሚነሳው የ31 ዓመቱ ቤልጅማዊ ኮከብ ሊያንድሮ ትሮሳርድ የመድፈኞቹ የቁርጥ ቀን ልጅ በጨነቀው ሰዓት ሚኬል አርቴታ ከተጠባባቂ ወንበር እያስነሳ ጎሎች እንዲያስቆጠርለት የሚያደርገው ሊያንድሮ ትሮሳርድ 1 ሜትር ከ72 ሴንቲሜትር የሚረዝመው የ31 ዓመት ተጫዋች አሁን መዳረሻው ወደ ሀገረ ተርኪ የሆነ እንደሆነ ነው መረጃዎችም የሚያመላክቱት። ተርኪ ላይ ደግሞ ከ7 እስከ 8 ሚሊዮን ዩሮ የዝውውር ገንዘቦችን በተለይ ወደ ካዝናው የሚያስገባል በየዓመቱ የደሞዝ ቢሉ ማለት ነው። ከዛ ውጭ አርሰናል ደግሞ 20 ሚሊዮን ዩሮ አካባቢ ያገኛል። አርሰናል ይህንን የዝውውር ጥያቄ ይቀበለዋል ተብሎም ይጠበቃል። ምክንያቱም በርካታ የዝውውር ጭምጭምታዎች አሉ ከአርሰናል ጋር ተያይዞ በቋሚነት ወደ ቡድን ስብስቡ ስለመቀላቀል የሚያስባቸው ተጫዋቾች እነ ራሞን አልቫሬዝ እንደሚያጋሩት ከሆነ እነ ቬኒሺየስ ጁኒየርን የመሳሰሉ ከዋክብቶቹ በሚኬል ማርቲን አርቴታ ፕሮጀክት ስለመሳባቸውና ወደ አርሰናል ስለማምራት በቋሚነትም እንደዚሁም አጽንኦት ሰጥተው እየተመለከቱት እንደሚገኙ ነው መረጃዎችም እያመላከቱ የሚገኘው። ከዚህ ጋር ተያይዞ እንግዲህ የሚኬል ማርቲን አርቴታ ቡድን በቀጣይ ራሱን ለማጠናከር የተጫዋቾች ሽያጭ የግድ ይሆናል ማለት ነው። ከነዚህ ሽያጮች መካከል ጋብሪኤል ማርቲኔሊና ሊያንድሮ ትሮሳርድ ተጠቃሾች ናቸው። ትሮሳርድ በቀጥታ መዳረሻው እንግዲህ ወደ ቱርክ የመሆኑ ጉዳይ የሚቀር እየመሰለ አይደለም የሚገኘው። ዋይን ሩኒ ደግሞ ከዴክላን ራይስ ጋር ሌላኛው ወቀሳውን የሰነዘረ ተጫዋች ነው። በእርግጥ የማንቸስተር ዩናይትድ ተጫዋቾች እንግዲህ ሮይ ኪን በሰሞኑ ቀን ከዴክላን ራይስ ጋር የነበረውን ጉዳይ አካፍያቸው ነበርና ዋይን ማርክ ሩኒ ደግሞ በዓለም ዋንጫ ጨዋታ እንግሊዝ ከጋና ጋር 0-0 ጨዋታን ከተጠናቀቀች በኋላ የቀድሞ የማንቸስተር ዩናይትድ ኮከብ በቶማስ ቱሄል እና በዴክላን ራይስ ላይ ትችቱን ሰንዘር አድርጓል። እንግዲህ ምንድነው የሚለው ከጨዋታው በኋላ ሩኒ ለቢቢሲ በሰጠው አስተያየት ቶማስ ቱሄል እንደ ጋና ያሉ በጥብቅ መከላከል ላይ የተመሰረቱ ቡድኖችን ሲገጥም ያንን የጥብቅ መከላከል እንቅስቃሴ ሰብረው መግባት የሚችሉ ተጫዋቾች ላይክ ፊል ፎደን፣ ኮል ፓልመርን ወደ ስኳዱ አለመካተታቸው ይህ በዓለም ዋንጫ ለእንግሊዝ ብሔራዊ ቡድን እንደ ድክመት የሚነሳ ነው የሚል አስተያየቱን ሰጥቷል። ዴክላን ራይስ እንግዲህ በተለይ በጠበቡ ቦታዎች ላይ ጫናዎችን መቋቋምና በተለይ ጫናዎችን የመወጣትና ስፔሶችን የመፍጠር እድል ያለው ተጫዋች አይደለም። የዛ ብቃት ያለው ተጫዋች አይደለም። እሱ ወደ ኋላ ተመልሶ ሞር ዲስትሮየር ሆኖ ሲጫወት ነው የሚያምርበት። ከኋላ እንደገና ደግሞ በኦፕን ፕሌይ የጨዋታ እንቅስቃሴዎች ላይ ኳስን መስርቶ ሲመጣ እንጂ ይሄ ጥቅጥቅ ያለ የተከላካይ መስመር ሲገጥመው ያንን እንግዲህ ሰብሮ የሚያልፍ አይነት ተጫዋች አይደለም። ይህን ላይ ደግሞ እሱ ተጫዋቹም ወይ ሊሰራ ይገባል፣ ካልሆነ ቶማስ ቱሄል ደግሞ ሌሎች ውሳኔዎችን ሊወስኑ ይገባል ሲሉ አስተያየትን ሰጥቷል። ዋይን ማርክ ሩኒ በእርግጥም የጋና ብሔራዊ ቡድንና እንግሊዝ ብሔራዊ ቡድን ካደረጉት የጨዋታ መርሃ ግብር በኋላ መለስ ብላችሁ ብትመለከቱት ቶማስ ቱሄል በቡድናዊ መዋቅር ደረጃ ትልቅ ችግር እንዳለበት በተለይ ኳስን ለቆ ለሚጫወት ቡድን እንደሚቸገር የተመለከትንበት የጨዋታ መርሃ ግብር ነበር። ለማንኛውም ዋይን ማርክ ሩኒ ከቢቢሲ ጋር በነበረ ቆይታ ዴክላን ራይስ በጠባብ አንገሎች እንግዲህ የጨዋታ መርሃ ግብሮችን አንብቦ የጎል ዕድሎችን መፍጠር የማይችል ተጫዋች ነው፣ ይህንም ብቃት የለውም። ስለዚህ ቶማስ ቱሄል መወቀስ መቻል አለበት። ምክንያቱም ፊል ፎደንና እንደዚሁም ደግሞ ሌላኛውን ኮል ፓልመርን የመሳሰሉ ተጫዋቾችን ትቶ በመሄዱ ሲል አስተያየቱን ሰጥቷል። ከዚሁ ከአስተያየት ሳንወጣ ደግሞ ቲየሪ ሄንሪ ስለ አርሰናሉ የፊት መስመር ሰላፊ ተጫዋች ቪክተር ዮኬሬሽ እና ስለ ሁሊያን አልቫሬዝ የስዋፕ ዲል በተመለከተ እንግዲህ ሀሳቡን ሰጥቷል። ይህኛው ምንድን ነው ጁሊያን አልቫሬዝን ወደ አርሰናል ከዛ እንደገና ደግሞ ቪክተር ዮኬሬሽን ወደ
አትሌቲኮ ማድሪድ የሚሉ እጅግ በጣም የዝውውር ዜናዎች ላይ በሰፊው ስንመለከታቸው ነበረ። ምንድነው እንግዲህ ከአርሰናል ቪክተር ዮኬሬሽን በጁሊያን አልቫሬዝ ቢቀያየሩ ምንድነው ችግሩ ተብሎ ጥያቄ ተነስቶለት ነበረ። ይህንም በተለይ ግላዊ ምልከታስ ምንድነው የሚል ሀሳብ ከተሰነዘረለት በኋላ ምንድነው ያለው? ምናልባት ይህንን እድል መፍጠር ይችላል ወይ ጁሊያን አልቫሬዝ ካላችሁኝ በእርግጥም ጎሎችን ማስቆጠር ይችላል። በተከላካይና በአማካይ መስመር መካከል ያሉትን ክፍተቶች መጠቀም ይችላል። እንደዚሁም በዙሪያ ያሉ ተጫዋቾችን በሙሉ መቃኘት ይችላል። በዘመናዊ እግር ኳስ 9 ቁጥር በተለይ ሊያደርገው የሚጠበቅበት ነገር በሙሉ ቪክተር ዮኬሬሽም አለው፣ ሁሊያን አልቫሬዝም አለው። ነገር ግን እግር ኳስ በወረቀት ላይ ብቻ የሚጫወቱ ጨዋታ አይደለም። ቪክተር ዮኬሬሽ ለአርሰናል የተለየ ነገር ይሰጣል። ጉልበት፣ አቅምና ግቦችን ማስቆጠር ይችላል። ተከላካዮች ሲገጥሙት እንዴት በብልጠት ማለፍ እንዳለበትና ጉልበት መጠቀም እንዳለበት ያውቃል። ስለ ቀጥተኛ ልውውጥ የምናወራ ከሆነ ምናልባት ጥንቃቄ ሊደረግበት የሚገባ እንደዚሁም ደግሞ አስደሳችም ሊሆን ይችላል። ነገር ግን ገንዘብ ጨምራችሁ ከሆነ ጁሊያን አልቫሬዝን አምጦ የሚባለው ይሄኛው ጉዳይ የሚያስማማ አይደለም። የአጥቂ መስመርህን ማንነት በተለይ አይዴንቲቲውን እየቀየርክ ነው የምትገኘው። ባለፈው ዓመት ዋንጫ የመጣልህን የአጥቂ መስመር መቀየር ለኔ እብደት ወይም ደግሞ የህልም ቅዠት ነው የምለው። እንደዚህ አይነት ጥራት ያላቸው ተጫዋቾችን በአንድ ቡድን ውስጥ ማግኘት ዋንጫ እንድታሳካ ያደርጋል። ቪክተር ዮኬሬሽ ደግሞ አርሰናል ዋንጫ እንዳሳካ ዋንጫ እንዲያገኝ ትልቁን ጉዞ ሀዱ ብሎ ሊጀምረው እድልና አመቻችቶለታል የሚለው እንግዲህ ከቴሪ ሄንሪ ሚኬል ማርቲን አርቴታ ቦታ በሆን ኖሮ እንደ አልቫሬዝ ያለ ልዩ ተጫዋች ቢሆንም እንኳን ቪክተር ዮኬሬሽን ከመልቀቅ በፊት ግን የምወስነው ውሳኔ አይደለም ሲል አስተያየቱን የሰጠበትም ጉዳይ እንደዚሁም የሚነሳ ነው። ለማንኛውም እንግዲህ የቀድሞ የአርሰናል ተጫዋች ቴሪ ዳንኤል ሄንሪ ይህንን አስተያየት የሰጠው የአርሰናል እግር ኳስ ክለብ በርከት ያሉ ተጫዋቾችን በሽያጭ መልኩ ከክለቡ ያስወጣል። ከነዚህ መካከል ቪክተር ዮኬሬሽ የሚለው መረጃ ከተሰማ በኋላ በቀይር መልኩ ከአትሌቲኮ ማድሪድ ጋር እንግዲህ ከአርሰናል ይቀያየራል የሚለውን ጉዳይ ከተሰማ በኋላ ነው ማለት ነው። ሌላው ወደ ፖርቹጋል እናምራ። በፖርቹጋል በስፖርቲንግ ሊዝበን ቤት እንከትምና በስፖርቲንግ ሊዝበን ቤት የአማካይ መስመሩ እጅግ በጣም በበላይነት የሚመራ አንድ ኮከብ አለ፣ ሞርታን ሂልማን። ይህን ነው ተጫዋች እንግዲህ ከአርሰናል ለማስፈረም አሁን እያጤነበት ይገኛል። ባለፈው የውድድር ዓመት የማንቸስተር ዩናይትድ እግር ኳስ ክለብ የአርሰናል እግር ኳስ ክለብ ከተጫዋቹ ጋር ንግግሮችን እያደረጉ እንደነበረም ይታወቃልና አርሰናል በዚህ የዝውውር መስኮት እነ ቦዋዲ እነ ኮኔን የመሳሰሉ ተጫዋቾችን ወደ ቡድን ስብስቡ ስለ መቀላቀል እያሰበ በሚገኝበት በዚህ ሰዓት በአማራጭነት ደግሞ ሞርታን ሂልማንን በዝውውር ኢላማቸው ውስጥ አስገብተውታል አርሰናላውያን የሚል መረጃም ተሰምቷል። ከስፖርቲንግ ሊዝበን ይህንን ተጫዋች ማግኘት ቀላል ነው ተብሎ ባይታሰብም የአርሰናል እግር ኳስ ክለብ ግን ሞርታን ሂልማንን ለማስፈረም በሚደረጉ እንቅስቃሴዎች ምናልባትም ረዥሙን ርቀት መጓዝ የሚችል ቡድን ነው። ምክንያቱም ባለፈው የውድድር ዓመት ቪክተር ዮኬሬሽን ከስፖርቲንግ ሊዝበን ማስኮብለል ችሏል የአርሰናል እግር ኳስ ክለብ። ስለዚህ ቪክተር ዮኬሬሽን ማስኮብለል ሲችል እንግዲህ ከስፖርቲንግ አመራሮች ጋር ጥሩ ንግግሮችን አድርጓል በመጨረሻዎቹ ሰዓታት ቢሆንም እንኳን። ስለዚህ እንግዲህ ከሞርታን ሂልማንንም ለማስኮብለል በሚደረጉ እንቅስቃሴዎች ይሄኛው ንግግራቸውና ይሄኛው መግባባታቸው ያግዛቸዋልም ተብሎም ይጠበቃል። በስፖርቲንግ ሊዝበን ቤት እጅግ በጣም አስደናቂ ከሚባሉ ከዋክብቶች መካከል እንግዲህ አንደኛው ተጫዋች ነው ሞርታን ሂልማን። 27 ዓመቱ ላይ ይገኛል። በእርግጥ ተጫዋቹ 27 ዓመቱ ላይ ቢገኝም እንኳን ጥሩ የእግር ኳስ ስኪል ያለው ጥሩ ኳስን የመንጠቅ በተለይ የዲፌንሲቭ ሚድፊልደርነት ባህሪያቶችን በመላበስ 20 በመቶ የሚያክሉትን እግር ኳስ ህይወቱን በሴንትራል ሚድፊልደር 80 በመቶ የሚሆኑትን በዲፌንሲቭ ሚድፊልደርነት ቦታ ማሳለፍ የቻለ ተጫዋች እንደሆነ ማንሳት ይቻላል። የኛውን ተጫዋች እንግዲህ የአርሰናል እግር ኳስ ክለብ ወደ ቡድን ስብስቡ የሚቀላቀል ከሆነ የተሻለ ጥራት ያለው የአማካይ መስመር ይኖረዋል ማለት ነው። ተጫዋቹ ከሌቼ ወደ ስፖርቲንግ ሊዝበን በ2023 ነበር በ18 ሚሊዮን ያመራው። አሁን ላይ ተጫዋቹ ከማንቸስተር ዩናይትድ ከአርሰናል እና እንደዚሁም ደግሞ ጆዜ ሞሪኖ ከተረከበው ከሪያል ማድሪድ ጋር ተያይዞ ስሙ የተነሳ ነው የሚገኘው። ተጫዋቹ በስፖርቲንግ ሊዝበን ባለፈው ውድድር ዓመት በ45 ጨዋታ 3 ጎሎችና 5 አሲስቶችን ማስመዝገብ ችሏል። ይሄኛው ለተጫዋቹ ይበል የሚያሰኝ ነው። በአማካይ መስመሩ ላይ በስፖርቲንግ ሊዝበን ቤት በኩል ጥሩ ስም ያላቸው ተጫዋቾች እንዳሉ ይታወቃል። ነትንካው እና ሞርታን ሂልማን ከዛም እንደገና ደግሞ መለስ ብላችሁ ከተመለከታችሁት እነ ጆ ሲሞንስ የመሳሰሉ ተጫዋቾችም አሉት። ይሄ ቡድን በዚህ ቡድን ላይ እጅግ አንጸባራቂ ብቃት ማሳየት ችሏል። አርሰናል ደግሞ ይህንን ተጫዋች ወደ ቡድን ስብስቡ ለመቀላቀል ፈላጊ ከሚባሉ ክለቦች መካከል አንደኛው ሆኖ ብቅ ስለማለቱ ነው ዘገባዎቹም ያመላከቱ የሚገኘው። ሞርታን ሂልማን ምናልባት ወደ አድማጮች እንደው አንተ የትኛው ተጫዋችን በቀዳሚነት እንደው ልትመርጥ ትችላለህ ብትሉኝ በአማካይ መስመር ላይ ሞርታን ሂልማን እጅግ በጣም የተለየ እጅግ በጣም የሚያስገርም ብቃትን የሚያሳይ ተጫዋች ነውና ይሄኛው ተጫዋች በፕሪሚየር ሊጉ መቶ በመለከቱ እንደው በአርሰናል ቤት ከሆነ ኢትስ ኦኬ፣ ካልሆነም ደግሞ በሌሎች ቡድኖችም መመልከት ይህንን ተጫዋች አዝናኝ ያደርገዋል። ወደ ሌላ መረጃችን እናምራ። ማርካ ምን ይላል? የቀድሞ አትሌቲኮ ማድሪድ ዋና ስካውት የሆኑት እንግዲህ ሃቪየር አሎንሶ ከግራናዳ በመልቀቅ በአርሰናሉ ቡድን ስብስብ እንግዲህ በአንድሪያ ቤርታ የሚመራውን የምልመላ ቡድንን ተቀላቅለዋል ተብሏል።
ተብሏል። አንድሪያ ቤርታ ከዚህ በፊት በአትሌቲኮ ማድሪድ ቤት ቆይታ ማድረጋቸውም ይታወቃል። በዚህ በፊት እንግዲህ በአትሌቲኮ ቤት የሚያውቁትን እንደዚሁም ደግሞ በግራናዳ ቤት ቆይታ ሲያደርግ የነበረውን እንግዲህ ሃቪየር አሎንሶ ወደ አርሰናል ይመጣና በስካውቲንግ ቡድኑ የሚቀላቀል ይሆናል። አርሰናል አሁን ያለውን መዋቅር ማጠናቀሩን በሚቀጥልበት ወቅት እንግዲህ ሌላ ልምድ ያለው ተሰጥኦ አዳኞችን ወደ ቡድን ስብስቡ እየቀላቀለ ይገኛል። ሰሜን ለንደን ላይ እንግዲህ ከከተሟል ደግሞ ሃቪየር አሎንሶ በቀጣይ በአርሰናል ቤት በይፋ ይተዋወቃል ተብሎ ይጠበቃል። የአንድሪያ ቤርታን ቡድናዊ ስብስብ በይፋ ተቀላቅሏል። ሌላው ኔነሪ ከአርሰናል ጋር ተለያይቷል። ኔነሪ እንግዲህ ኢታን ኔነሪ አይደለም፣ ኢታን ኔነሪ ወንድም ኤመርሰን ኔነሪ ነው ከአርሰናል ጋር የተለያየ። ኤመርሰን ኔነሪ በተለይ ስለ ወደፊት ቆይታው እንግዲህ በተመለከተ ከአርሰናል እግር ኳስ ክለብ አመራሮችና ከቤተሰቦቹ ጋር ንግግሮችን አድርጎ ነበረ። በአርሰናል ቤት አዲስ ውል እንደማይፈርምና እንደዚሁም ክለቡ እንደሚለቅ ከዚህ በፊት ሲነገር ነበረ። ክለቡ ይህንን ችግር ሊፈታ የሚችል እርምጃዎችን በሙሉ እንደተከተለ በተለይ እየተመለከትን ነበርና አሁን ላይ የኢታን ኔነሪ ወንድም ኤመርሰን ኔነሪ ከአርሰናል ጋር በይፋ ተለያይቷል። ተጫዋቹ አሁን ላይ ወደ ሌሎች ክለቦች ሊያመራ የሚችልበት እድልም ሰፊ ስለመሆኑ ነው ዘገባዎችም እያመላከቱ የሚገኘው። አርሰናል በሐምሌ ወር ጅማሮ ላይ እንግዲህ ወደ ልምምድ ይመለሳል። ተጫዋቾችን ሰብስቦ በአሜሪካ ባለም አቀፍ የወዳጅነት ጨዋታዎች የሚሳተፉ 15 የአርሰናል ተጫዋቾች ከመኖራቸውና አብዛኞቹ ወደ ጥሎ ማለፍ የመቀላቀል እድላቸው ሰፊ ከመሆኑ አንጻር ምናልባትም በዚህ ልምምድ ላይ የሚሳተፉ ተጫዋቾች ቁጥራቸው አነስ ሊል ይችላል ተብሏል። በዓለም ዋንጫ ማለት ነው። ቡካዮ ሳካ እና ዴክላን ራይስ እና ዊሊያን ሳሊባ ከብሔራዊ ቡድናቸው ጋር ምናልባት ባደረጉትም ቆይታ ምክንያት ረዘም ያሉ የረፍት ጊዜያቶች ሊሰጣቸው ይችላል። ፉትቦል ለንደን ግን ምን ይላል? አርሰናል በዓለም ዋንጫ ወደ ቀጣዩ ዙሪያ ያላለፉና በዓለም ዋንጫ ጥሪ ያልቀረበላቸውን ተጫዋቾች ይዞ በወርሃ ሐምሌ መጀመሪያ አካባቢ ላይ ወደ ልምምድ ይመለስና የአርሰናል እግር ኳስ ክለብ በቀጣይ ዓመትም የሊጉ ሻምፒዮንነት የዘውድ አክሊልን ደፍቶ ለማጠናቀቅና ያንን ትክክለኛ የሚባል ቡድናዊ መዋቅሩን ለማስቀጠል አሁንም ቢሆን በአርሰናል ቤት እንግዲህ በትሬኒንግ ሴንተራቸው በሐምሌ ወር መጀመሪያ እንመለከታቸዋለን የሚል መረጃና ጋርቷል። ጎልብሪጅ አንድ መረጃን ይዞ ወጣ ስለ ሞርጋን ሮጀርስ። ምን ይላል? ሞርጋን ሮጀርስ አሁን ላይ የአርሰናል እግር ኳስ ክለብ ተጫዋች የመሆኑ ጉዳይ በከፍተኛ ደረጃ እየጨመረ መጥቷል። በዚህ ምናልባት ሁለቱ አካላቶች ስምምነት ላይ ደርሷል። በሚቀጥሉት ጊዜያቶች እንግዲህ ክለቡና አርሰናል መስማማት የሚችሉ ከሆነ የሞርጋን ሮጀርስ የዝውውር እንቅስቃሴ ወደ አርሰናል ይጠናቀቃል ብሏል። ቸልሲ አሁንም ቁጥር አንድ ኢላማቸው ሞርጋን ሮጀርስን አድርገውታል። ነገር ግን ሞርጋን ሮጀርስ ደግሞ ከአስቶን ቪላ የሚለቅ ከሆነ መዳረሻው እንዲሆን የሚፈልገው ወደ አርሰናል ነው። ወደ ቸልሲ ማምራት ያን ያክል ትኩረት የማይሰጠው ጉዳይ ነው። ወደ አርሰናል የሚያመራ ከሆነ አርሰናል መቀላቀል ይፈልጋል። ያ የማይሆን ከሆነ ደግሞ ምናልባትም ሌላ አማራጭ ብሎ ወደ ቸልሲ ሊያመራ ይችላል። የአርሰናል እግር ኳስ ክለብ እንግዲህ በርካታ አማራጮችን የተመለከተ ይገኛል። ቁጥር አንድ ኢላማቸው ሞርጋን ሮጀርስ ነው። ቁጥር ሁለት ሞርጋን ሮጀርስ፣ ቁጥር ሶስትም ብትሉ ሞርጋን ሮጀርስ ነው። ከዛ በኋላ ነው እንግዲህ ከነ በርኮላ እና ኒኮ ፓዝን የመሳሰሉ ተጫዋቾች የምታነሱት ማለት ነው። ኒኮ ፓዝ ከተባለ ግን እስኪ ስለዚህ ልጅም የተወሰነ ጉዳይ ልበል። አርሰናል የኒኮ ፓዝን ዝውውር ለማጠናቀቅ እጅግ በጣም ፈላጊ ከሚባሉ ቡድኖች መካከል አንደኛው ነው። ነገር ግን ሪያል ማድሪድ በመሃል ጣልቃ ገብቷል። ወደ 9 ሚሊዮን አካባቢ በሚጠጋ ገንዘብ ተጫዋቹን መልሶ የመግዛት ሙሉ መብት አላቸው። ስለዚህ በቀጣይ እንግዲህ የቡድናዊ መዋቅራቸውን ለማጠናከር በሚያደርጉት እንቅስቃሴ አሰልጣኝ ጆዜ ሞሪኒዮ ተጫዋቹን ወደ ቡድን ስብስባቸው ለመመለስ አበክረው እየሰሩ ይገኛሉ። ከዛም በኋላ ተጫዋቹ በፕሪሲዝን ከማድሪድ ጋር ካሳለፈ በኋላ ወደ ሌሎች ቡድኖች በሽያጭ መልኩ እሱን ስለመሸኘትም እያሰቡ ይገኛሉ የሚሉ መረጃዎችም ተሰምተዋል። በዚህ ጉዳይ ላይ እንግዲህ ምናልባት አርሰናል ከተጫዋቹ ጋር ንግግሮችን ስለማድረግም ከወዲሁ እያሰበበት ይገኛል። ምክንያቱም ከዛ በኋላ እንግዲህ ሪያል ማድሪድም የሚፈልገውን ገንዘብ ከፍሎም ስለማዘዋወር ማለት ነው ከተጫዋቹ ጋር እንግዲህ ካስቀድሞ ድርድር ማድረግም ያስፈልገዋል። ኒኮ ፓዝ አስደናቂው ተጫዋች ወደ ሰሜን ለንደን ወደ አርሰናል ሊያመራ የሚችልበት እድል ከምንጊዜውም ሰፊ የሆነ ስለ መምጣቱ ነው መረጃዎችም እያመላከቱ የሚገኘው። በአንድሪያ ቤርታ አማካኝነት ለብራድሊ ባርኮላ፣ ለክሪስቶስ ዞሊስ እና እንደዚሁም ደግሞ ለአንድሬ ባርትሽቪሊያን የዝውውር ጥያቄዎችን ስለማቅረብ እያሰበ ይገኛል ቡድኑ እና ከዚህ ጋር ተያይዞ አሁን ደግሞ ሌላ አንድ ተጨማሪ ስም ተነስቷል። ሁለቱ ተጫዋቾች ጋብሪኤል ማርቲኔሊ፣ ሊያንድሮ ትሮሳር የሚለቁ ከሆነ የሊፍት ዊንገርን ሚና በደንብ የሚወጣ ተጫዋች ከሳን ሰባስቲያን የአርሰናል እግር ኳስ ክለብ አይኑን ጣል አድርጓል። ሳን ሰባስቲያን እና ኤምሬትስ ጥሩ ወዳጅነት አላቸው። ከዚህ በፊት ሚካኤል ሜሪኖ፣ እንደገና ደግሞ መለስ ብላችሁ ከተመለከታችሁት ማርቲን ኦዴጋርድም የሳን ሰባስቲያን እግር ኳስ ክለብን ረግጦ ያለፈ ተጫዋች ነው። ማርቲን ዙምቤንዲ በተመሳሳይ መልኩ አሁን ደግሞ ከሪያል ሶሺዳድ ሌላኛውን ተጫዋች አንድሬ ባሬንቺያ የተሰኘ ተጫዋች እንግዲህ ባሬንቺያን ለማስፈረም የአርሰናል እግር ኳስ ክለብ ላይ ታቻለ ይገኛል። የስፔኑ ክለብ ደግሞ ለተጫዋቹ ዝውውር 65 ሚሊዮን ፓውንድ የዝውውር ገንዘብንም ጠይቆበታል ተብሏል። 24 ዓመቱ ላይ ይገኛል። ባለፈው የውድድር ዓመት በ30 የላሊጋ ጨዋታዎች 4 ግቦችን አስቆጥሮ 5 የግብ ኳሶችን አመቻችቶ ማቀበል ችሏል። የኛውን ተጫዋች እንግዲህ በስፔን የዓለም ዋንጫ ስብስብ ውስጥም ቦታ ለማግኘት ተስፋ እያደረጉ
እየፈለጉ ከሚገኙ ከዋክብቶች መካከል አንደኛው ተጫዋች ነው ባሬንቺያ። ይህን ተጫዋች እንግዲህ ወደ ቡድን ስብስባቸው ስለመቀላቀልም የአርሰናል እግር ኳስ ክለብ አበክረው እየሰራበት ይገኛል የሚሉ መረጃዎችም ተሰምተዋል። በዚህም እንግዲህ ሊያንድሮ ትሮሳርድ እና ጋብሪኤል ማርቲኔሊ አንዳቸው ስለመልቀቃቸው እርግጥ የሆኑ ሀሳቦችንም እየተመለከትን እንገኛለን ማለት ነው። ሌላኛው ብራድሊ ባርኮላ ነው። እንደ ቤን ጃኮብስ ዘገባ ከሆነ ብራድሊ ባርኮላ በአርሰናል እግር ኳስ ክለብ ይፋው የዝውውር ኢላማ ውስጥ ከሚገኙ ከዋክብቶች መካከል አንደኛው ተጫዋች ነው። የአርሰናል እግር ኳስ ክለብ ታዲያ የብራድሊ ባርኮላን ዝውውር ለማጠናቀቅ ፍላጎት ከማሳደር በዘለለ እስካሁን ይፋዊ ድርድሮችን ከፓሪሰን ጀርመን ጋር ምንም ንግግሮችን ማድረግ አልቻለም። ፓሪሰን ጀርመን ደግሞ ባርኮላን ለመሸጥ ምንም አይነት እቅድ የለውም። ነገር ግን አዲስ አጥቂ ወደ ቡድን ስብስባቸው የሚቀላቀሉ ከሆነ ወደ በኋላ ላይ ያነሳዋለሁ ከሁሊያን አልቫሬዝ ጋር ስማቸው የተገናኘ ይገኛል። ይህንን ተጫዋች ወይም ደግሞ ሌላ የመስመር አጥቂዎችን ማምጣት ወይም ወደ ቡድን ስብስባቸው መቀላቀል የሚችሉ ከሆነ ደግሞ እንደ ቲም የፓሪሰን ጀርመን እግር ኳስ ክለብ እንደ ቤን ጃኮብ ዘገባ ከሆነ ብራድሊ ባርኮላን ወደ ቡድን ስብስባቸው ስለመቀላቀልና የቡድን ስብስባቸው አንደኛ አካል ስለማድረግ ያስባሉ የሚለውን ጉዳይ እንደዚሁም እያመላከተ ነው የሚገኘው። ብራድሊ ባርኮላ በተፈጥሯዊነት ከተመለከታቸው ጥሩ የሚባል ድሪብለር ነው። ነገር ግን ፋይናል ሰርድ ላይ የሚወስናቸው ውሳኔዎች የውሳኔ ችግርና የአጨራረስ ድክመት እንዳለበት ይታወቃል። ከዚህ ጋር ተያይዞ እነዚህን ችግሮቹን መቅረፍ የሚችል ከሆነ በቀጣይ በኤምሬትስ ስቴዲየም ምናልባትም አንጸባራቂ ብቃቱን ሊያስመለክተን ይችላል ተብሎ የሚጠበቅ ተጫዋች ነው። ብራድሊ ባርኮላም በዓለም ዋንጫ በፈረንሳይ ብሔራዊ ቡድን የቡድን ስብስብ ውስጥም የራሱን ተሳትፎ እያደረገ ይገኛል። እንደዚሁም የጎል አስተዋጽኦችንም እያበረከተ ይገኛል። በፓሪሰን ጀርመን ቤት እንግዲህ የሚገኘው ይህኛው ተጫዋች ሌላኛው የሊያንድሮ ትሮሳርድ ወይም የጋብሪኤል ማርቲኔሊ ተተኪ ተጫዋች ተደርጎ ይወሰዳል ማለት ነው። ቤን ጃኮብስ እንደዘገበው ከሆነ እንግዲህ ከአርሰናላውያን በአጽንኦት የተመለከቱት እንደሚገኙ ተጫዋቹን ዝውውርም አትቷል። ወደ ሌሎች ጉዳዮች እናምራ። ሁሊያን አልቫሬዝ 500 ሚሊዮን ዩሮ የውል ማፍረሻ የተቀመጠለት ተጫዋች ነው። ምናልባት እንግዲህ ታዲያ ታማኝ የሚባሉ የዝውውር ምንጮች እና ቤን ጃኮብስም ጭምር ስለ ተጫዋቹ የዝውውር እንቅስቃሴና ስለ ውል ማፍረሻው ይፋዊ መረጃዎችን እያጋሩ ይገኛሉ። አርሰናል ሁሊያን አልቫሬዝን በአሁኑ ሰዓት እንግዲህ ለማስፈረም ከሚፈልጉ ቡድኖች መካከል አንደኛው ነው እየተባለለት ይገኛል። ነገር ግን ሁሊያን አልቫሬዝ ደግሞ በግልጽ ለአትሌቲኮ ማድሪድ እግር ኳስ ክለብ የበላይ ጠባቂዎች አንድ መልእክትን አስተላልፏል። የኛው መልእክት ምንድነው? አርሰናል ፓሪሰን ጀርመን እያላችሁ ጊዜን አታቃጥሉ፣ ባርሴሎና የሚያቀርብላችሁን ገንዘብ ተቀበሉ፣ ምክንያቱም እኔ ለባርሴሎና መጫወት የልጅነት ህልሜ ነው የሚል አጠር ያለ ሀሳብን ስለመስጠቱም ተነግሯል። በእርግጥ የአርሰናል እግር ኳስ ክለብ ከተጫዋቹ ዝውውር ጋር በተገናኘ ረዥም ርቀቶችን ስለመጓዝ እያሰበ አልነበረም የሚገኘው። ምክንያቱም አትሌቲኮ ማድሪድ 60 ሚሊዮን ሲደመር ቪክተር ዮኬሬሽን አድርጋችሁ አቅርቡልን ማለታቸውን ተከትሎ ማለት ነው። በዚህ ምክንያት እንግዲህ የአርሰናል እግር ኳስ ክለብ ወደኋላ ማለቱም ይታወቃል። የተጫዋቹ ሪሊስ ክሎዝ ከተመለከታቸው ከአትሌቲኮ ማድሪድ ጋር እንግዲህ ነገሮችን ውስብስብ ያደርጋል። 500 ሚሊዮን ዩሮ እጅግ በጣም ከፍተኛ የሚባል ገንዘብ ነው። ይሄ ምናልባትም ውስብስብ ነው። ለተወሰኑ የሻምፒየንስ ሊግ ተሳታፊ ክለቦች ደግሞ ለተጫዋቹ ዝውውር ይህንን ገንዘብ መክፈል በቻምፒየንስ ሊጉ ተሳትፈው ወይም ቻምፒየንስ ሊግ ዋንጫን አምጥተው የሚያገኙት ገንዘብ በሁለትና በሶስት ቢያባዙትም ያን ያክል መድረስ የማይችል የዝውውር ገንዘብ ነው። ቤን ጃኮብስ እንዲህ ይላል። እስካሁን ማንም ክለብ ስለ ወደፊቱ የጁሊያን አልቫሬዝ የዝውውር እንቅስቃሴ በእርግጠኛነት ገፍቶ መጓዝ የቻለ ቡድን የለም። አጠቃላይ የተጫዋቹ የዝውውር ፓኬጅ 150 ሚሊዮን ዩሮ ይጠጋል ይባል እንጂ አትሌቲኮ ማድሪድ የሚጠይቁት ገንዘብ ለባርሴሎና ከሆነ በተለይ 500 ሚሊዮን ዩሮ የተጫዋቹ የውል ማፍረሻ ላይ አንቀጹ ላይ የተካተተው ማለት ነው። ያው በእርግጥ በሰፈሩት ቁና ነው የሚባለው ባርሴሎና እግር ኳስ ክለብ ለፔድሪ ወደ 1 ቢሊዮን ዩሮ አካባቢ ነው የውል ማፍረሻ ያስቀመጡት። 500 ሚሊዮን ዩሮ ደግሞ ለሁሊያን አልቫሬዝ አትሌቲኮ ማድሪድ ለጥፏል። ይህንን ገንዘብ እንግዲህ ስከፍሉ ተጫዋቹን ትወስዱታላችሁ የሚል ሀሳብም ተነስቷል። በዚህ ጉዳይ እንግዲህ ሁሊያን አልቫሬዝ 130 ሚሊዮን ዩሮ እና ከዛ በላይ ገንዘቦችን ለማቅረብ አቅዷል ባርሴሎና። ነገር ግን እስከ 150 ሚሊዮን ዩሮ አካባቢ ዝውውሩን እናጠናቀዋለን ብለው እምነትን አሳድረዋል። ታዲያ የባርሴሎና እግር ኳስ ክለብ አልቫሬዝን ለማስፈረም በዚህ ልክ የሚጥር ከሆነና ላይታች የሚል ከሆነ አልቫሬዝም ጫናዎችን ያደርጋል ተብሎ ይጠበቃል። ነገር ግን አርሰናል የተጫዋቹን ዝውውር ስለማጠናቀቅ ምንም አይነት ረዥም ርቀቶች እንደማይጓዝ በእርግጠኛነት መናገር ይቻላል። አርሰናልና ፔዥ ሙሉ በሚባል መልኩ ተጫዋቹን ወደ ቡድን ስብስባቸው ለመቀላቀል ረዥም ርቀቶችን አልተጓዙ። ሙንዶ ዲፖርቲቮ እንዲህ ይላል። አትሌቲኮ ማድሪድ አስፈላጊ ሆኖ ከተገኘ ሁሊያን አልቫሬዝን ይላል ለባርሴሎና አሳልፎ ከመስጠት ይልቅ ለአርሰናል ወይም ለፓሪሰን ጀርመን ተጫዋቹን መስጠት ይፈልጋሉ። ይህንኛውን መንገድ የማይሳካ ከሆነ አትሌቲኮ ማድሪድ ሁሊያን አልቫሬዝን የ500 ሚሊዮን ዩሮ የውል ማፍረሻውን ባርሴሎና እስካልከፈላቸው ጊዜ ድረስ የውድድር ዓመቱን በሙሉ በተጠባባቂ ወንበር አስቀምጠው ወንበር እንዲያሞቅ ሊያደርጉት ወስነዋል ይላል። ሙንዶ ዲፖርቲቮ ነው ይህንን ዘገባ ይዞት የወጣው። ታዲያ እንግዲህ የአትሌቲኮ ማድሪድ እግር ኳስ ክለብ አመራሮችን ያደረጉት አልቫሬዝ እየሄደበት የሚገኘው መንገድ ልክ እንዳልሆነ እንደሚያበሳጫቸውም ጭምር ነው ዘገባው የሚያመላክተውና በዚህ ምክንያት ወደ
ባርሴሎና እንዲያመራ አይፈቅዱም። ሌላው ደግሞ ምን ይላል የመረጃ ምንጫችን ሁሊያን አልቫሬዝ ይላል ወደ እንግሊዝ መመለስ አይፈልግም። ምክንያቱም በእንግሊዝ ከዚህ በፊት በማንቸስተር ሲቲ ቤት ተጫውቶ አሳልፏል። ወደ እንግሊዝ ከመመለስ ይልቅ አሁንም ቢሆን ጫናዎችን አሳድሮ ጫናዎችን አበርትቶ ህልሙ ለሆነው ለባርሴሎና እግር ኳስ ክለብ ጨዋታዎችን ማድረግ ይፈልጋል የሚል መረጃን ይዞ ወጥቶ ተመለከተ። ታዲያ እንግዲህ ተጫዋቹ መንገዱን ጨርቅ ያርግልህ የሚባል አይነት ተጫዋች ነው። ምክንያቱም ወደ ፕሪሚየር ሊጉ መምጣት ካልፈለገ እዚህ ጉዳይ ላይ ሰፊ ርዕሰ ጉዳዮችን ማንሳትም አያስፈልግም።